ሰላም ጤና ይስጥልን ውድ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ ስርጭታችን ጀምሯል። የዕለቱን የአማርኛ ዜናዎች ፍርቱና ገብሩ አቀርባለሁ። ቆይታችሁ ከኛ ጋር ይሁን። እያጋጠማቸው ባለው ተደራራቢ ችግርና መከራ የህልውና አደጋ ላይ መውደቃቸው ከምዕራብ ትግራይ ተፈናቅለው በአስገደ ወረዳ አዲ ማህሙዳይ መጠለያ ማዕከል ተጠልለው የሚገኙ ተፈናቃይ ወገኖች ገለጹ። ተፈናቃዮቹ እንደ ህዝብ ከመጥፋታችን በፊት ወደ ቀያችን መልሱን ሲሉም ተማጽነዋል። ለመለስ አባዲ ዘገባ ብርዛፍ ገብረጻድቃን። ጧሪና መሪ ያጡት የአይነ ብርሃናቸውን ያጡ ሀለቃ መውጫ ታመንን ጨምሮ በርከት ያሉ ከትግራይ ምዕራባዊ ዞን ወረዳዎች በተለይም ከወልቃይት ወረዳ ተፈናቅለው በአዲ ማህሙዳይ ተፈናቃዮች ማዕከል የሚገኙ ጧሪ ያጡ የእድሜ ባለጸጎችና እናቶች እንዲሁም ህጻናት በከፋ የኑሮ ሁኔታ ላይ ይገኛሉ። አነስተኛና እየተቆራረጠን ቢሆን ሲሰጥ የነበረው ሰብአዊ እርዳታም ከተቋረጠ ወራቶችን መቆጠራቸው የሚገልጹት እነዚህ የዕለት ጉርሻ የሌላቸው በተደራራቢ ችግር ላይ የሚገኙት ወገኖች በአጭር ጊዜ ወደ ቀያቸው ካልተመለሱ በህይወት የመቆየታቸው ጉዳይ የመነመነ መሆኑን አጽንኦት ሰጥተው ይናገራሉ። የከፋ አደጋን የተጋረጠብን እስካሁንማ እየሞትንም እንደምንም ተቋቁመን የቀረነው በህይወት ቆይተናል። አሁን ግን ለአምስተኛ ክረምት እዚህ የምንከርም ከሆነም ለምስክርነት እንኳ በህይወት የሚቀር ሰው ይኖራል ብዬ አላስብም። አሁንም ህዝባችን በብርድና ፀሐይ በረሃብና ችግር እንደ ቅጠል እየረገፈን ያለው ጸገም ልዕል ጸገም ዘለና አብዛ ፍሪና ዘልፍልተ እንዳይና ተቆፈፊና በችግር ላይ ችግር ተደራርቦብን በምትመለከቱት ኬንዳ ላይ በንፋስና ፀሐይ እየተሰቃየንና በከባድ ችግር ላይ ነው የምንገኘው። ያለንበት ሁኔታ ከሚገለጸው በላይ ነው። ምንም አይነት ሰብአዊ ድጋፍ አናገኝም። እነዚህ ልጆች በፈጣሪ ቸርነት ነው እያሳደግኳቸው ያለሁት። ምንም የሚቀርብላቸው ምግብ የለም። ትንሽ የምትቀመስ ካገኘሁኝ ቀማምሼ አጠባቸዋለሁ። በቃ ቢያገኙበትም ባያገኙበትም ጡቴን ነው የሚጠውት። መንግስት ይመልከተን፣ በህይወት ይታደገን፣ በቃን ወደ ቤታችን ይመልሰን ነው የምንለው። ጣውላ አቤቲ ጽጉብ ብዙ ይዘለው ብዙ ጧሪ ያጡ አዛውንት እናቶችና ህፃናት በችግር ላይ ነው ያሉት። ሰርተን ወደምንተዳደርበት ወደ ቀያችን መልሱን ነው የምንለው። የሚመለከተው አካል ይመልከተን፣ ወደ ቤታችን ይመልሰን ነው የምንለው። በተለይ ተንቀሳቀሱ ዘይተው አቤቲ አካል ጎደሎ አይነ ስውራን ለህዱር ህማም ዝኖረው በተለይ ጧሪ ያጡ አዛውንት፣ ህፃናት፣ እናቶች፣ አካል ጉዳተኞች፣ ተላላፊ ያልሆኑ በሽታዎች ታማሚዎች ሰው እየረገፈ በየቀኑ ቀብር ነው የምንውለው። መጠለያ፣ ሕክምና፣ ምግብ የለም። ከጦርነቱ በተረፈው ህዝባችንም በችግርና መከራ እየረገፈ ነው ያለው። የተኩስ ድምፅ ነው እንጂ ሌላው እልቂቱ አልተገታም። ወገናችን በተስፋ መቁረጥ ላይ ነው ያለው። ስለዚህ መፍትሄው አንድና አንድ ብቻ ነው። ሰርተን ወደምንተዳደርበት ወደ ቀያችን መልሱን። የፌዴራል መንግስት ኃላፊነቱ ይወጣ፣ ይመልሰን። ስለ ሰብአዊነት ይመለከተናል የሚሉ ዓለም አቀፍ ሰብአዊ ተቋማትም ድምጽ እንዲሆኑን የማይገባ ከተማና አካባቢው ተፈናቃዮች አስተባባሪ ታጋይ ኪዳነ ማርያም አባይ በአዲ ማህሙዳይ ተፈናቃዮች ማዕከል ተጠልለው የሚገኙ ተፈናቃይ ወገኖች ከዋናው መንገድ በመራቃቸው ጭምር ለተደራራቢ ችግር እንዳጋለጣቸው ገልጸው ክረምት ከመግባቱ በፊት ወደ ቀያቸው ካልተመለሱ የተፈናቃይ ወገኖቹ ህልውና በከፋ አደጋ ላይ መውደቁን ይገልጻሉ። ተዕሪ ዝኸፈ ዝገብሮ ከአንደገና የከፋ የሚያደርገው ከዋናው መንገድ ርቆ የሚገኝ በመሆኑ ምንም አይነት ሰብአዊ ድጋፍ የማያገኝ መሆኑ ነው። ስለዚህ ይህ ህዝብ ወደ ቀየው እስኪመለስ በህይወት እንዲቆይ ለማስቻል ይህንን ወገን ለማገዝ የምንችለውን ምግባረ ሰናይ ተቋማት መንግስት የቻሉትን እንዲያደርጉ ጥሪ ያቀርባለሁ። ይህ ተፈናቃይ ለአምስተኛው ክረምት እዚህ እንዲከርም መፍቀድ እንደ ህዝብ እንዲጠፋ እንደ መፍቀድ መሆኑን ተገንዝባችሁ የትግራይ ጊዜያዊ አስተዳደር በቻለው አቅም ሙሉ ትኩረቱን በዚህ ወገን አድርጎ መፍትሄ እንዲያመጣ የፌዴራል መንግስትም ኃላፊነቱን እንዲወጣና ይህንን ህዝብ እንደ ህዝብ ከማጥፋቱ በፊት እንዲታደገውና ሰርቶና ጥሮግሮ ወደሚኖሩባት ቀየው እንዲመልሰው ነው የምጠይቀው። ይህ የፌዴራል መንግስትም ኃላፊነት ጭምር ነው። ይህ በችግር ላይ ያለው ወገን ለአምስተኛ ክረምት እዚህ እንዲከርም ሊፈቅድ ፈጽሞ አይገባም። በዚህ ለመኖር በማያመችና በእሾህ የታጠረው መጠለያ ካምፕ ከ24000 በላይ ወገኖች መጠለላቸውም ለማወቅ ተችሏል። በሰብአዊ እርዳታ አቅርቦት ችግር ሳቢያ በትግራይ በመጠለያ ጣቢያዎች የሚገኙ ተፈናቃይ ወገኖች የሟቾች ቁጥር ከቀን ወደ ቀን እየጨመረ ነው ሲል
የሳልሳይ ወያነ ትግራይ አስታወቀም። ፓርቲው በመግለጫው አስፈላጊ የሰብአዊ እርዳታ አቅርቦቶች ባለመኖራቸው ምክንያት በትግራይ በተለያዩ አካባቢዎች በሚገኙ የተፈናቃይ መጠለያ ካምፖች ውስጥ ያለው የሰብአዊ ቀውስ እጅግ እየከፋ መምጣቱንና የሚሞተው ሰዎች ቁጥር እየጨመረ መምጣቱን ገልጿል። ፓርቲው ትላንትና ባወጣው መግለጫም በሚሊዮኖች የሚቆጠሩ ተፈናቃዮችና ስደተኞች በአስከፊ ችግር ውስጥ እየኖሩ ነው ሲልም አስታውቋል። ይህን ተከትሎም አሁን እየጣለ ባለው ከባድ ዝናብ የተፈናቃዮች መጠለያ ጣቢያ እየተቀዳደደና እየፈራረሰ ይገኛል ሲልም አክሏል። ለሁኔታው መባባስ የፕሪቶሪያው የሰላም ስምምነት ሙሉ በሙሉ አለመፈጸምና በኢትዮጵያና ኤርትራ መካከል የተፈጠረው ውጥረት አስተዋጽኦ ማድረጉም ጠቁሟል። በተለይም በትግራይ እየተባባሱ ያሉ የሰብአዊና የደህንነት ችግሮች ዓለም አቀፉ ማህበረሰብ ችግሮችን ለመፍታት በጉዳዮቹ አሳሳቢነት ልክ ጥረት እንዲያደርግም ፓርቲው ጠይቋል። የኢትዮጵያ መንግስትና የሚመለከታቸው የቀጠና አካላትም ጊዜው ከመርፈዱ በፊት ልዩነታቸውን በሰላማዊ መንገድ ለመፍታት እንዲሰሩም ሲል አሳስቧል። የደሞዝና የጥቅማ ጥቅም ጥያቄ በማንሳት ለመንግስት የ30 ቀናት የቅድሚያ ማስጠንቀቂያ ጊዜ ሰጥተው የነበሩ የጤና ባለሙያዎች ምላሽ ባለማግኘታቸው ከፊል የስራ አድማ ማድረጋቸው ተናገሩ። ባለሙያዎቹ ከጥቂት የተመረጡ የሕክምና ክፍሎች ውጭ ያሉ ክፍሎች ከግንቦት 5 2017 ዓ.ም ጀምሮ ስራ ማቆማቸው የገለጹ ሲሆን በመንግስት በኩል የተሰጠ ምላሽ እንደሌለም የቢቢሲ ዘገባ አመላክቷል። የቢቢሲ ዘገባ ነው። ታደሰ ልጃለም አጠናቅሮታል። ቢቢሲ ያነጋገራቸው 5 በተለያዩ የሀገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ ከማዋለጃ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ህክምና ክፍሎች ውጭ ያሉ የህክምና ተቋማት ክፍሎች አገልግሎቶች ማቋረጣቸውን ተናግረዋል። በተለይም ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ ትላልቅ የሚባሉ ሆስፒታሎች ስራ ማቆማቸውን የንቅናቄው አስተባባሪዎች የገለጹ ሲሆን ከ70 በመቶ በላይ የሚሆኑት ስራ አቁመዋል ብለዋል። ለአብነት ያህል ጥቁር አንበሳ፣ ቅዱስ ጳውሎስ፣ አለርት፣ ፈለገ ህይወት፣ ጥበብ ጊዮን፣ ጎንደር ዩኒቨርሲቲ ሆስፒታል፣ አዲስ ዘመን፣ ሐዋሳ ሆስፒታሎች በከፊል አድማው ከተደረገባቸው የጤና ተቋማት መሃል የሚጠቀሱ መሆናቸውም ተመላክቷል። የሀገሪቱ ቀደምትና ግዙፍ የሆኑ ጥቁር አንበሳ ሆስፒታል ግማሽ የሚሆኑ ክፍሎቹን መዝጋታቸውን የገለጹ ስማቸው እንዲጠቀስ ያልፈለጉ አንድ የጤና ባለሙያ ራሳቸውን ጨምሮ ሐኪሞቹን ታካሚዎቹን ተከታትለው ካዩ በኋላ ከስራ መውጣታቸውም ገልጸዋል። ስጋት የሌለባቸው ክፍሎች ዘግተን ወጥተናል ያሉት ሐኪሙ እስከ 40 በመቶ የሚሆነው የሆስፒታሉ ባለሙያ ስራ አልገባምም ብለዋል። ይህን ያረጋገጡና ስማቸው እንዳይጠቀስ የጠየቁ አንድ የሆስፒታሉ የስራ ኃላፊ ኢንተርንና ሬዚደንት ሐኪሞች 100 በመቶ በሚባል ደረጃ አልገቡም ብለዋል። ባህር ዳር የሚገኘው የአማራ ክልል ትልቁ ሆስፒታል የጥበብ ጊዮን ሆስፒታል ባለሙያዎች አድማ ማድረጋቸው ለቢቢሲ የተናገሩ አንድ ባለሙያ 95 በመቶ የሚሆኑ የጤና ባለሙያዎች አድማ ላይ ናቸው ሲሉም አክለዋል። የመጨረሻው አቅማችንን አሟጠን እስከ ዛሬዋ ቀን ድረስ ሰርተናል። ከዚህ በኋላ ምንም ማድረግ የማንችልባቸው ሁኔታዎች ስለተፈጠሩ እንጂ የቅንጦት ነገር ፈልገን አይደለም ሲሉ ባለሙያው ለአድማው ተገቢነት ምክንያት አቅርበዋል። ዛሬ ብዙ ሆስፒታሎች ስራ ላይ አይደሉም ሲሉ ስለ አድማው ማብራሪያ የሰጡት አንድ የጤና ባለሙያዎች ንቅናቄ አስተባባሪ የከፊል ስራ ማቆም አድማው ባቀነው ልክ እየሄደ ነው ብለዋል። የሐዋሳ ዩኒቨርሲቲ ማስተማሪያ ሆስፒታል ኦሮሚያ ክልልን ጨምሮ ለደቡባዊ የኢትዮጵያ ክልሎች ሪፈራል ሆስፒታል ሲሆን በከፊል አድማው ታካሚዎች ይጉላላሉ፣ ሳይታዩ ሊያድሩ የሚችሉ ታካሚዎች ይኖራሉ በማለት አንድ የስራ ኃላፊ ተጽዕኖውን ከወዲሁም ገልጿል። ባለሙያዎቹ በበኩላቸው ይህ እንዳይሆን ማስጠንቀቂያ መስጠታቸው በመግለጽ ለአጠቃላይ የጤና ስርዓቱ መስተካከል ሲባል የሚደረግ እርምጃ ስለመሆኑ አስምረዋል። እየተራባችሁ ከሰው በታች ሆናችሁ እየተቸገራችሁ ልጅ ማሳደግ ሳትችሉ አገልግሎ የሚል ቃል አልገባንም። እንደዚህ ብዬ እጄን አንስቼ ቃል አልገባሁም የሚሉት የጥቁር አንበሳ ስፔሻሊስት ሐኪም ታካሚዎቹ ላይ ለሚፈጠር የሕክምና ጦት ባለሙያው ከደሙ ንጹህ ነው ሲሉ ተጠያቂው መንግስት ነው ብለዋል። ሌላኛው ባለሙያ በበኩላቸው ወደን የገባንበት ሳይሆን ብቸኛው መንገዳችን ይሄ ነው። ሌላኛው ባለሙያ በበኩላቸው ወደን የገባንበት ሳይሆን ብቸኛው መንገዳችን ይሄ ነው ብለን ስላሰብን ጠይቀን የሚሰማን ስላጣን ነው ሲሉ መከፈል ያለበት መስዋዕትነት ነው ሲሉ ለቢቢሲ ተናግረዋል። አሁን መንግስት ዝምታን መርጧል ያሉት የጤና ባለሙያዎቹ የጤና ተቋማት አመራሮች ባለሙያዎች ላይ ጫና እየፈጠረ እንደሆነም ተናግረዋል። የ11 ተመራቂ ዶክተሮች ደሞዛቸው ታግዷል። ወደ 6 የሚሆኑ ሲኒየር ዶክተሮች ደግሞ የቃል ማስጠንቀቂያ ተሰጥቷል ሲሉ ምላሽ ከመስጠት ይልቅ ጫናዎች እየደረሱ መሆኑን የጥቁር አንበሳ ሆስፒታል ሐኪም አስረድተዋል። የንቅናቄው አስተባባሪ
መጋቢት 10 ለታቀደው ሙሉ የስራ ማቆም አድማ ድረስ መንግስት ዝም ብሎ ይጠብቃል የሚል እምነት እንደሌላቸው ገልጿል። ይሁን እንጂ እስካሁን በይፋ መንግስት የጤና ባለሙያዎችን ለማነጋገር ጥሪ እንዳልቀረበላቸውም ለቢቢሲ ተናግረዋል። ቢቢሲ ያነጋገራቸው አንድ የሆስፒታል የስራ ኃላፊ ግን በሚቀጥሉት ቀናት የፌዴራል የስራ ኃላፊዎች ከባለሙያዎቹ ጋር ሊመክሩ እንደሚችሉ ጠቁመዋል። ጤና ሚኒስትሯ ዶክተር መቅደስ ዳባ መንግስት የጤና ባለሙያዎችን ጥያቄ ለመመለስ እየሰራ ነው ማለታቸውም አይዘነጋም ሲልም ዘገባው አትቷል። ከትግራይ ቴሌቪዥን የአማርኛ ዜናዎቻችን ቀጥለዋል። በተፈጥሮ ሀብት ላይ የሚደርሱ ውድመቶችን ለመታደግ በትኩረት እንደሚሰራ የትግራይ ግብርናና ተፈጥሮ ሀብት ቢሮ አስታወቀም። ቢሮው በሀውዜን ወረዳ በ3 የገጠር ቀበሌዎች የተሰሩ የዘላቂ የመሬት አያያዝ ፕሮግራሞችን ጎብኝቷል። ዝርዝር አለን። የፕሪቶሪያው የሰላም ስምምነት ተከትሎ የትግራይ ግብርና ዘርፍ ለማዘመንና ለማሻሻል ዘርፈ ብዙ ስራዎች እየተሰሩ ይገኛሉ። በተለይም በተፈጥሮ ሀብት ለውጥ ለማምጣት ከኤስኤልኤምፒ ጋር በመቀናጀት የተለያዩ ፕሮጀክቶችን ቀርጾ እየሰራ ሲሆን የዚህ ማሳያም በሀውዜን ወረዳ በተለያዩ ጣቢያዎች የተሰሩ አበይት የዘላቂ መሬት አያያዝ ፕሮግራሞች ላይ በተደረገው ጉብኝት የአካባቢው አርሶ አደሮች በዚህ ፕሮጀክት ተጠቃሚ መሆናቸው ይገልጻሉ። ከዚህ በፊት ባዳ ብቻ አፈር ብቻ በቃ አወራ የተነሳ ወደ ሰማይ የሚያርፍበት የነበረ ነው። ሁሉን እንጠቀማለን እኛም የዛፍ ፍሬ ያወጣል። ይሄ የሚታዩ ይሄ ዛፍ ለከፍቶች የሚሆን ከፍሩስኳ የበለጠ ነው ፍሬው የምንጠቀምበት። ለእንስሳት ሳሩም እያጨድን እንጠቀማለን። እንጨትም እንጠቀማለን። ሁሉ ነውት የቤት ስራ ሁሉ ከዚህ ይጠቀማል። የሰው ልጅ ካለ ተፈጥሮ መኖር አይችልም ያሉት የትግራይ ግብርናና ሀብት ተፈጥሮ ምክትል ኃላፊ አቶ አለምርሃን ሀሪፈዮም የተፈጥሮ ሀብት ከነበረበት ለማሻሻልና ወደ ነበረበት ለመመለስ ከቅርብ ጊዜ ወዲህ በተፈጥሮ ሀብት ላይ እየተሰሩ ያሉ ስራዎች ውጤታማ መሆናቸውንና ከማህበረሰቡ ጋር በተቀናጀ መልኩ እየተሰሩ መሆናቸው ይገልጻሉ። ከዚህ ከሰላም ስምምነቱ በኋላ ግን የተፈጥሮ ሀብት ወደ ነበረበትና ወደ ተሻለ ደረጃ ለመመለስ የሚያስችሉ ስራዎች ስንሰራ ቆይተናል። ስለሆነም በዚህ አመትም በተመሳሳይ መንገድ የህዝብ ንቅናቄን መሰረት አድርገን የሰራናቸው የህዝብ እንቅስቃሴ ስራዎች እንደነበሩ የሚታወቅ ሆኖ ከዚህ ከዛሬ ስራችንም ጋር ተያይዞ የሚታይ ደግሞ የፕሮግራሞችና ፕሮጀክቶች ስራና በጀት በተገቢ ሁኔታ ከመምራት አንጻር ያሉን ምርጥ ልምዶችን ማየት እንደን መሰረት አድርገን መገምገምና በቀጣይ 3 ወር መስራት ያለብን ነገሮችን ኢፌክቲቭሊ ለመስራት የሚያስችል ስራ ነው እየሰራን ያለው። በኤስኤልኤምፒ ትብብር በሀውዜን ወረዳ እየተሰሩ ያሉ የተጠናቀቁ የተፈጥሮ ሀብት ፕሮጀክቶች ለህዝብ ብሎም ለተለያዩ ጣቢያ ባለሙያዎች እንዲረከቡ በማድረግ ለቀጣይ አዲስ የ5 አመት ፕሮጀክት ለመጀመርም በኤስኤልኤምፒ ጋር በመተባበር በጀት ተይዞ ይፋ መደረጉን የዘላቂ መሬት አያያዝ ፕሮግራም አስተባባሪ አቶ መሐሪ ገብረመድህን ያስገነዝባሉ። በአጠቃላይ ከምርት አንጻር ከሶይል ፈርቲሊቲ ወይም የአፈር ለምነት አንጻር የመጣው ለውጥ ቀላል አይባልም። ይሄ በገበሬው ምርትና ምርታማነት ያው ትልቅ ለውጥ ያለበት ሁኔታ ተፈጥሯል ማለት ነው። ሌላው አዲስ ወረዳዎች አሉ። አዲስ ፕሮጀክት አለ አርኤልኤልፒ የሚባል ወይም ኤስኤልኤምፒ ስሪ ተብሎ በፌዝ ደረጃ የሚገለጽ እነዚህ በ7 ወረዳዎች አርኤልኤልፒ በባንክ የሚደገፈው 5 ወረዳ 4 መፋሰስ ትላልቅ መፋሰስ ከኤፍዳብሊው 6 የሚባለው ደግሞ 2 ወረዳ በሁለት መፋሰስ ነው ያለው። በአንድ ትልቅ መፋሰስ ግን ያው በሁለት ክፍል ነው የሰራ ነው። ስለዚህ በአጠቃላይ በ7 ወረዳ 6 ትላልቅ ተፋሰሶች የሚሰራበት ስራ ፕላን አድርገናል። ይህንንም ኢሚዲየትሊ ወደ ተሻለ ስራ መግባት ተጀምሯል። ትግራይ ግብርና ለማሻሻል የዘላቂ መሬት ፕሮግራም ትልቅ አስተዋጽኦ አለው ያሉት ከግብርና ሚኒስቴር ተወክለው የመጡት አቶ ግርማ ክብረት በበኩላቸው እነኚህ የተሰሩ የተፋሰስ ስራዎች የሚበረታቱ ስራዎች በመሆናቸው ባለሙያዎች በትኩረት ሊሰሩ ይገባል ብለዋል። አሁን ኤክሲት ስትራቴጂው አንዱ እስከዛሬ ስንሰራቸው የቆየናቸው ስራዎች ያለ ባለቤት እንዳይቀሩ ቀጣይ ሪስቶርድ የሆኑት ደግሞ ወተርሼዶች ቀጣይ ክትትል እንዲካሄድባቸው የዚህ ሃንዲንግ ኦቨር ስራዎች መካሄድ ይኖርባቸዋል። በመሆኑም በዚህ በትግራይ ወተርሼድ ውስጥ ባሉት 18 አብይ ተፋሰሶች
በዚህ በሃንዲንግ ኦቨር ፕሮሰስ ውስጥ ገብተዋል። እነዚህ ሜጀር ወተርሼዶች ሁለት ስራ ነው የሚጠበቅባቸው። ያሉትን ሪስቶርድ የሆኑትን ኤሪያዎች መጠበቅ፣ ሁለተኛ ያልተገባደሩ ያላለቁ ስራዎችን ደግሞ እያሟሉ እንዲቀጥሉና በመጨረሻም የተሟላ ሪስቶርድ የሆነ ላንድስኬፕ ህብረተሰቡ እንዲረከብ የማድረግ ሂደት ነው ማለት ነው። በአድግራት ከተማ የተጀመሩ መንገዶች ግንባታ መጓተቱ በከተማው ማህበራዊ ኢኮኖሚያዊ ችግር መፍጠሩ የከተማው ነዋሪዎች ገለጹ። በተለይም የመንገድ ግንባታው በንግድ ቦታዎች አካባቢ በመሆኑ የአካባቢው ነጋዴዎች በስራቸው እንቅፋት እንደፈጠረላቸውም ገልጿል። ለሚካኤል ታፈረ ዘገባ ብርዛፍ ገብረ ጻድቃን። በሁለት ወራት ይጠናቀቃል ተብሎ ግንባታው የተጀመረው የአድግራት ከተማ የአስፓልት መንገድ ግንባታ በተያዘለት የጊዜ ገደብ ባለመጠናቀቁና በተለያዩ ጉዳዮች መቋረጡን ተከትሎ በስራቸው ላይ እንቅፋት እየፈጠረባቸው መሆኑን በከተማው የሚገኙ ነጋዴዎች አቤቱታቸውን ገልጸዋል። ስርዓቱ እኮ መንግስት እኮ ግብር ክፈሉ ከለው ለና ከለው ስርዓት ኮይና ግብርና እንከፍል እኛ እኮ እዚህ ስንሰራ ግዴታችንን በአግባቡ እየተዋጣን ግብር በጊዜ እየከፈልን ያለ ነው። በዚህ ሁኔታ ታዲያ እንዴት ነው የምንሰራው? የቤት ክራይ፣ እቁብ፣ ቤተሰብ ይዘህ በዚህ ሁኔታ ላይ ሆነን ከባድ ነው። አሁንም እየጠየቅን ነው፣ ግን ተገቢውን ምላሽ የሚሰጠን አጥተናል። ክረምቲ ብዘለጸ ጸገም መጸና ኢልናን ጭነቃለና መጀመሪያ ሲሰራ በቆፋሮና በማራገፍ ላይ ስለነበሩ አዋራ በመሆኑ በበጋ ሙሉ ሊባል በሚችል ስራ ዘግተን ነው የቆየ ነው። አሁን ደግሞ የክረምቱ ስጋታችን ጭቃ ብቻ አይደለም፣ ጎርፍ ይገባናል የሚል ስጋት ነው ያለብን። ለእኛ ስራ ብቻ ሳይሆን አጠቃላይ ማህበረሰቡ ችግር ላይ ነው ያለው። ምጥ የተያዙ እናቶች፣ የታመሙ ሰዎች ወደ ሆስፒታል በቀጥታ የሚሄዱበት መንገድ ስለነበር አሁን እነዚህ አካላት ለእንግልትና ለድካም ተዳርገው በሌላ መንገድ ለመሄድ እየተገደዱ ነው። እኛም ላይ ይህን ሁሉ ጊዜ ስንዘጋ ቤት ኪራይ እየቆጠረብን እቁብና ቤተሰብ ይዘን ለችግር ተዳርገናል። በአጠቃላይ የአስፋልት መንገዱ ባለመገንባቱ ለከፋ ችግር ተጋልጠናል። የከተማዋ ልማትም እየተጓተተ ነው። ስለዚህ የዚህ መንገድ ግንባታ መጓተት የአጠቃላይ የማህበረሰቡ ጥያቄ ነው። በሁለት ወር እንጨርሳለን፣ መፍረስ ያለበትን አጣርተን ጨርሰናል፣ በተያዘለት ጊዜ ይጠናቀቃል ብለውን ነበር። አሁን ግን 6ኛ ወራችን ይዘናል። በዛ ላይ ደግሞ ክረምት ነው እየገባ ያለው። የአድግራት ከተማ ማዘጋጃ ቤት የከንቲባ ቢሮ ሂደን ነበር። ምን ላይ እንዳሉና ምን ማገዝ እንደምንችል ጭምር ለመጠየቅ ሂደናል። ከዛም ያልፈረሱ ቤቶች እንዳሉ ነው የገለጹ። ከዚህ ሁል ጊዜ በኋላ ቢያንስ ይህ የስራ ቦታ ስለሆነ ይሄኛው የንግድ ቦታ ብቻ የማስጨርሱልን ብለን ጠይቀናል፣ ግን መልስ አላገኘንም። የከተማዋ የመሰረተ ልማት የስራ ሂደት አስተባባሪ አቶ ይርጋለም ሐዱሽ ማህበረሰቡ እያነሳው ያለው ጥያቄ ተገቢነት ያለው መሆን በመግለጽ ለመንገድ ግንባታው መጓተት በዋናኛነት በግንባታው አካባቢ የሚነሱ የወሰን ማስከበር ጥያቄዎች መሆናቸውን ገልጸዋል። ይህ ችግር የሚመለከተው አካል ተገቢውን ትኩረት ሰጥተው በተቀናጀና በተጠና መልኩ እንዲፈታው በመጠየቅ ኮንትራት የወሰደው ሱር ኮንስትራክሽን ግን ግልጽ በሆኑና በተጣሩ ጉዳዮች ላይ ግንባታው እንዲጀምር አሳስበዋል። ሱር ሙሉ አቅምና አቴና ኩል ወዲና ስንወጽእ እስካሁን ለሰሩት ስራ ሙሉ ክፍያ ተከፍሏቸዋል። ቀጣይ ለሚሰሩትም 100 ሚሊዮን ቅድመ ክፍያ ገቢ አድርገንላቸዋል። ስለዚህ እኛ የምንጠብቀው ባለቀላቸውና ግልጽ በሆኑ ጉዳዮች ላይ ስራቸው ሊቀጥሉና ስራውን የሚከታተለው አካልም አብሮ መስራት እስኪጀምር እስከዛ የተለያዩ ስራዎች እንዲያከናውኑ ነው። የግንባታ ሂደቱ የአፈር ምርመራ ተጠናቆ ውጤቱ እጃቸው ላይ ደርሷል። በዚህ መሰረትም የድልድዮች ግንባታ ማከናወን የሚችሉበት ሁኔታ ነው ያለው። ለዚህ ግንባታ የሚውልም ምቹ ሁኔታ አለ። የተረከብነው ቦታ ላይ መጥተው መጀመር አለባቸው። እንቅፋት እየሆኑ ያሉ ቦታዎች ደግሞ የሚመለከተው አካል ግልጽ አድርጎ ማስቀመጥ ይኖርበታል። እንደ የከተማዋ መሰረተ ልማት ስራ ሂደትም እኛ ዝግጁ ነን። ኮንትራክተሩም መምጣት አለበት። የሚያሰራ ሁኔታ የለም የሚለው ተቀባይነት የለውም። ክረምት ከመግባቱ በፊት የአስፓልት መንገዱን መጨረስ አለበት። ከዚህ ጎን ለጎን ግልጽ ያልሆነው የመሬት ይዞታ የተባለውም በተቀናጀ አመራር መጠናቀቅ አለበት። ተጠያቂነትም መስፈን አለበት። ቅሬታው ተገቢ መሆኑን የገለጹት የሱር ኮንስትራክሽኑ ኢንጂነር ገብረዋህድ ተስፋይ በበኩላቸው
በአድግራት ከተማ የመንገድ ግንባታ ሂደት ሲጀመር የወሰን ማስከበር ስራው ጎን ለጎን ይሰራል ተብለን ነበር ያሉ ሲሆን በሂደት ግን ይህ የወሰን ማስከበር ስራ ባለመተግበሩና መስራት ባለመቻላችን ማሽኖቻችን በቦታው አስቀምጠን ለኪሳራ ተዳርገናል ብለዋል። ለዚህም ከቅርብ ጊዜ ወዲህ እዛ የነበሩ ማሽኖች በማንሳት ወደ ሌላ የልማት ስራዎች እንዲሰማሩ አድርገናል። ሆኖም አሁንም በቻልነው አቅም የማህበረሰቡን ችግር ለማቃለል እንሰራለን ሲሉም ተናግረዋል። ከቢድ ዝበሃል ቻሌንጅ ጋጠመና ናይ ወሰን ምኽባር አሁንም ለማህበረሰቡ ችግር የሆነው ለማስተካከል ዝግጁ ነን። በቦታው የሰው ኃይልና ማሽን ስላለን ለማስተካከል ዝግጁ ነን። ሆኖም ግን በዘላቂነት የማህበረሰቡ ችግር ለመፍታት መደረግ ያለበት የወሰን ማስከበር ስራውን ማጠናቀቅ ነው። ችግሩ ከአቅም በላይ ሆኖ አይደለም። የከተማው አስተዳደር ህዝቡን በማሳተፍ በጋራ ችግሩን መፍታት ይኖርባቸዋል። በመጨረሻም እስራኤል ወደ ጋዛ ምግብ እንዳይገባ ማገድ እንደ ጦር መሳሪያ እየተጠቀመች ነው ሲል ተመድ ከሰሰም። የእስራኤል መከላከያ ሚኒስትር እስራኤል ከርትዝ በበኩላቸው እስራኤል ከበባ ማካሄድን እንደ ዋነኛ ጫና ማሳደሪያ ስልት እንደምትጠቀም አልደበቁም። ለቢቢሲ ዘገባ ታሪክ ፍስሐም። እስራኤል ዓለም አቀፍ ጋዜጠኞች ወደ ጋዛ እንዲገቡ አትፈቅድም። ከ200 በላይ ጋዜጠኞችም በስራ ላይ ሳሉ ተገድለዋል። በጋዛ ያለውን ሁኔታ ለመዘገብ ህይወታቸውን ለአደጋ ካጋለጡ ጋዜጠኞች በተጨማሪ ዓለም አቀፍ የሰብአዊ እርዳታ ድርጅቶችም በጋዛ ስላለው አስከፊ ሁኔታ መረጃዎችን እያወጡ ነው። የዓለም አቀፍ ቀይ መስቀል ማህበር ምክትል ዳይሬክተር ፓስካል ሁንዳንት እንደሚሉት በጋዛ ያሉ ንጹሃን ሰዎች በተደጋጋሚ ከመፈናቀላቸውና ዘወትር ለጥቃት ከመጋለጣቸው ባሻገር ሰብአዊ እርዳታ በመስተጓጎሉ እየተፈተኑ ይገኛሉ። በፍጹም ከዚህ በላይ ሁኔታው እንዲባባስ መፍቀድ የለብንም ሲሉም አሳስበዋል። የተኩስ አቁም ስምምነቱ ተጥሶ እስራኤል በጋዛ የምታደርገውን ወረራ ቀጥላለች። ወደ ጋዛ የሚወስዱ መንገዶች በእስራኤል ተዘግተዋል። ምግብና መድኃኒትን ጨምሮ የሰብአዊ እርዳታም ተቋርጠዋል። ሁለተኛው ዙር የተኩስ አቁም ስምምነት የሚተገበርበት እድል በጦርነቱ ዳግመኛ መጀመር እድሉ ጠባብ ሆኗል። እስራኤል ከጋዛ ሙሉ በሙሉ ከወጣች ሐማስ የተቀሩትን ታጋቾች በአጠቃላይ እንደሚለቅ አስታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የተቀሩት አክራሪ የእስራኤል ባለስልጣናት ግን ይህንን መቀበል አልፈለጉም። የጋዛ ፍልስጤማውያን በአይሁዳውያን ሰፋሪዎች እንዲተኩ ነው የሚፈልጉትም ተብሏል። አክራሪ ብሔርተኛ የእስራኤል ፖለቲከኞች ኔታንያሁ ወደ ጦርነት እንዲመለሱ ይፈልጉ ነበር። ይህንን ካላደረጉ የፖለቲካ ህይወታቸው ጥያቄ ውስጥ ይገባል በማለት ሲዝቱ እንደነበርም አይዘነጋም። በሌላ በኩል ደግሞ አዲስ የተባባሰ ጥቃት ጋዛ ላይ ለመሰንዘር ኔታንያሁ ዝተዋል። ፕሬዚዳንት ዶናልድ ትራምፕ በነዳጅ የበለጸጉ የአረብ ሀገራትን ከጎበኙ በኋላ ጥቃቱ እንደሚባባስ ስጋት አለ ሲሉ ገልጸዋል። የዘፈቀደ የአየር ጥቃት በማድረስ ፍልስጤማውያንን መግደልና ማፈናቀል የዚህ እቅድ አካል ናቸውም ተብሏል። ድንገተኛ ጥቃቶች ሲፈጸሙ ፍልስጤማውያን የሚሸሹበት ጊዜ እንኳን አያገኙም። እስራኤል ሐማስ ወደ ጋዛ የሚገባውን ምግብ ይቆጣጠራል፣ ይሰርቃል ትላለች። የተባበሩት መንግስታት ድርጅት በበኩሉ ይህንን ያስተባብላል። እስራኤል የግል ድርጅቶች ምግብ እንዲያከፋፍሉ ባቀረበችው ሀሳብ ላይ የመንግስታቱ ድርጅት እንደማይሳተፍም አስታውቋል። የተመድ የፍልስጤማውያን ስደተኞች ተቋም ዋና ኮሚሽነር ፊሊፔ ላዛሪኒ የጋዛ ነዋሪዎች እያዩት ያለውን ስቃይና እንግልት ለመግለጽ ቃላት ያጥረኛል ብለዋል። በመሆኑም ከ2 ወራት በላይ እርዳታ ተቋርጧል ሲሉ ተደምጠዋል። ረሃብ እየተስፋፋ ነው። ሰዎች ተዳክመዋል። በቀጣይ ሳምንታት እርዳታ ካልገባ ሰዎች በጥቃት ብቻ ሳይሆን በረሃብም መሞት ይጀምራሉ። ሰብአዊ እርዳታን የጦር መሳሪያ አድርጎ መጠቀም የሚባለው ይሄ ነው ሲሉም ከቢቢሲ ጋር ባደረጉት ቆይታ ገልጸዋል። የተባበሩት መንግስታት ከሌሎች የተራድኦ ድርጅቶችና መንግስታት ጋር በጥምረት የሚያወጣው ሪፖርት ኢንቴግሬትድ ፉድ ሴኩሪቲ ፌዝ ክላሲፊኬሽን ወይም ደግሞ አይፒሲ የሚያሳየውም ያንዣበበውን አደጋ ነው። አጠቃላይ ከ2 ሚሊዮን በላይ የሚሆነው ህዝብ ለረሃብ ተጋልጧል። ግማሽ ያህሉ ህጻናት ሲሆኑ አሁን ባሉበት ሁኔታም ለአስከፊ የምግብ እጥረት ተጋልጠዋል ሲል የዘገበው ቢቢሲ ነው። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የዕለቱን የአማርኛ ዜናዎቻችን እነኚህ ነበሩ። ገብሩ ዜናዎች ያቀረብኩ ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ። ያ